እርሶን አይመለከትም። ፌስቡክ ምናምን ላይ ሳይወት ደግሞ ፓስተር ዳዊት ብስክሌት እየነዳ ይሰብካል እና እንደ መባ አመሳጣው ተደስቼ ነው። አስራት መከፍለው ተደስቼ ነው። የቃመ ሰውና ያልቃመ ሰው አንድ ነው። ቪዲዮ ይሰጣችኋል ይልታኛል አይደል? በሞባይል አትቀርጹ እንደዚህ አሜን ስትሉ እንዲህ ስለሚል አቀራረጹ ፌስቡክ ምናምን ላይ ሳይወት ደግሞ ፓስተር ዳዊት ብስክሌት እየነዳ ይሰብካል እና እንዳይሉ እንዲህ ስለማ እኔ እንዲሁም ስሜ አያምርም እንኳን ለዛ ብዬ ነው እንጂ ለሌላ እንትና ስሙ ይባረክ ጌታ ይመስገን ሃሌሉያ ሳላ አልሞትም የሚል አሜን ይበለሰ ዛካባቢ በቃ በጣም እልፍ መስሪያ ቤታቸው አለ። የምድር ባቡር አለ። ከምድር ባቡር ደግሞ ክበቡ አለ። ከክበቡ ይመጣል። ላገለግል አርብ ቀን ተፍተፍ ያልኩኝ እጄ እዛ በሩ ላይ ቆሜ ጫማዬን ፈታለሁ እና እየፈታው ጫማዬን ያለው ሁለት ለካ እዛው አካባቢ ደግሞ እንደምታውቁት ሌላ አንድ ያልጠቀስኩት መስሪያ ቤት አለ። መከላከያ ኤግዘርሶ መከላከያ ከመከላከያ አንድ ኮሎኔል አንድ ጀነራል መጣው እኔ ጫማን ይወጥቀና ስላየዋቸው አንተ ፓስተር ይደናነ ምናምን ይያሉ እኔ ጫማ ነው የምፈታው እነሱ እንትን ይፈታሉ እዚህ ጋር ከዛ ሳይ እዚህ ላይ የትከሻ ማረግና የክንድ አይደለም የትከሻ ማረግና ያላቸው ጀነራሉ ይሄንን እየፈታ ይሄን ጀነራሉ አልቆ መልሶ ይቆልፋል። ይሄንን አልቆ መልሶ ኮሎኔሉም እንደሱ አድርጎ ይሄንን እንትኑን ኮታቸው ውስጥ ኪሳቸው ውስጥ ከተው ወታደር ሆኖ ገቡ። እኔ ሁለት ነገር አስተማሩኝ እነዚህ ሰዎች። አንደኛ ለአምልኮ ሲገቡ ጌታ ፊት ጀነራሉ ነው ያመልኩ። ዋናው ኮንሰፕቱ ነው። ሁለተኛ እኔም ማገለግለውም ሰው እነሱ ጀነራልና ኮሎኔል ፊል ማዕረጋቸው እንደለበሱ እኔ ለማገልገል ይከብደኛል። ገብቷል? ምክንያቱም እስቲ አሜን በሉ ወንድሞች ብለ እዚህ ጀነራል ስታይ እርሶን አይመለከትም። አይሆን አያ ማረጉንም ጣሉት። የሚገርም በእውነት ማረጉና ልክ አገልግለን ምን ብለን ስንጨርስ እነሱም ወጥተው በረንዳዋ ላይ እሷን አድርገው ወደ መስሪያ ቤታቸው ገቡ። ይኸውላችሁ ጌታ ፊት ስንመጣ አሜን ነው ማጁላ ማሳኒያ እንዳ እግዚአብሔር በቃ የበላይ ጌታ ሰውየውን በተስተካከለ ሕግ በሚፈጽም ማንነት እያየው አንዲት ቀርታለች አለ ማ ያለን ሽጥና ለዶች ሰተ ምን በለኝ ተከተለኝ ማለት በባዶ ማለት ነው። ሰውየው ምን ሆነ? አዝኖ በጣም ተሰብሮ ማለት ነው። ኢትዮጵያዊ ቢሆን ሰበረኝ እያለ ነበር። አይናት ተመልከቱ። አገልጋይ ሸምበቆ ነው፣ ማስተላለፊያ ነው፣ ቧንቧ ነው፣ አሸንዳ ነው ምናምን ብለው ጠቅላላ በቃ እንትን ቦምብ ተራ ያደርጓቸዋል፣ ቀጥቃጭ ተራ ያደርጓቸዋል። ታዲያ እዚህ ላይ እግዚአብሔር ያሳዩ አሸንዳነ ቧንቧነ ጎረንዳዮ ነው ተብለ ወጣ ምንድነው የምትሰራው? በቃ ምን ጎረንዳዮ ወጥቶ እዚህ ላይ ጎረንዳዮ ወጥቶ ምን ይሰራል? አሸንዳ እዚህ ላይ ምን ይሰራል? አሸንዳ ውሃ ፌር እኮ አይደለም ማለት ጋና ሰው ጋናዎች እየዘመሩ ጋናዎቹን ሊያሸበሽባቸው ይፈልጋል። ምንድነው መቀመጫቸው እንደዚህ የሚያደርጉት? ምንድነው እጃቸው እንደዚህ የሚያደርጉት? የኛ የሃይማኖታችን የሃይማኖተኝነታችን በጣም ጎልቶ ስለወጣ ወደ ተቃውሞ ውስጥ አንተ ራስህ መጽሐፍ ደግሞ ሲናገር ሕዝቅኤል ላይ በእጅህ አጨብጭብ ይላል፣ በእግርህ ደግሞ አሸብሽብ ይላል። እኔ አይደለሁም ሕዝቅኤል ላይ ነው። አንብቡት ግቡ እስቲ በሉት። በእጅህ እንደውም እጅ ልንገርህ በመንፈስ የሆነ ሰውና ወገኖች በስጋ የሆነ ሰው ከባድ ይታባል። ቤተክርስቲያን እኮ ዛሬም ችግሯ እኮ ቤተክርስቲያን ነው። በመንፈስ ነው የሚያዩ ሰዎችና በአስተዋይ የሚባሉ ቸርቾች በአብዛኛው
አስተዋይ ነው። የዚያ መንፈስ አስተዋይ ያደርጋላችሁ እና በጣም የትሑታን እንትን ነው። አሁን ይኸውልህ እንዲህና በመንፈስ መሆንና ይለያያል። እሺ ተውት፣ በሚገባችሁ ቋንቋ ልንገራችሁ። የቃመ ሰውና ያልቃመ ሰው አንድ ነው? ንገሩኛ። የቃመ ሰው አንተ ጤነኛ ነው እንደምትለው እና ኃይሌ ገብረስላሴ 42 ኪሎ ሜትር ሩጫ ጀመሩ። እሺ በዚህ በኩል የኬንያ ባንዲራ ያዟል፣ በዛ የኢትዮጵያ ባንዲራ ያዟል፣ በዛ ሌላ ባንዲራ ያዟል። ተመልከቱ። ከኬንያው ጋር የኬንያ ደጋፊዎች ሆኑ። ዝም ብሎ ነው ይሄ ምናምን የማይረባ ቢሉት ኃይሌ ቆሞ ያው አንደኛ ወጥቻ ሳይሻለሁ እያንዳንድሽ ይላል። እሺ ኢትዮጵያ ባንዲራ ይዘው ኃይሌ ሲሉ ዞሮ ቆሞ ቴንኪው በእውነት እናንተ ለኔ ያላችሁ ምናምን ቢልስ ብራዘር ኬንያው እዛ በጥሶ ገብቷል፣ እሱ እዚህ አስተያየት ሲሰጥ ይውላል። እሱ ስለዚህ ላጨበጨቡለት አስተያየት አይሰጥም። ስማ በዚህ ዘመን ቋንቋ ልንገራችሁ፣ ኃይሌ ላይክ ሲያደርጉትም አስተያየት አይሰጥም። እቺ ተገልብጣን አስተያየት አይሰጥም። እኔ አልገለብጥም፣ የፈለገ ይመጣል። ለላይክም እንትን አንዳንድ ሰው ይገርመኛል። አንዳንድ ሰው ይገርመኛል። ይሄ ፌስቡክ የሚባለው ነው። እሱ ላይ ይሰብካሉ። ጥሩ እግዚአብሔር የተመሰገነው አንደት ወገኖች እንደዚህ ነው። አንዳንዴ ኮምፕሌን አይቸሻለሁ እንትና እየተሳደብሽ ነው አላለም። በጣም ነው የምትገርሚው አንቺ ነው ብሎክ አረግሻለሁ በዛው እኮ በላይዋ። ከዛ ወገኖች ኢየሱስ ይላሉ ጀመረ ዓላማ ካለ እላዩ ላይ አፈር ብላ የሚበሉ እንጀራ ብላ የሚኖሩ አንተ በሰላም ዝም ብለህ መቀጥቀጥ። ኢቭን ወደ እግዚአብሔር ስንሄድ የእግዚአብሔር መንግስትን መኖሩን ያወቅነው አንደኛ በመንፈስ ነው። የተጻፈልን በመንፈስ ተገልጦልን ያወቅነው በሰማይ ቤት እንዳለ። ከዛ ውጪ ሌላ ማስረጃ ነው። ባይዘ እኔ አልወድም ሰማይ ደርሼ የመጣው ተገልጠልኝ እኔ አልወድም። በጣም ደሜን ከሚያፈላኝ ምስክርነት አንዱ እሱ ነው። ነጭም ይሁን ጥቁር እኔ አልወድም እንዲህ አይነት። ምክንያቱም እሱን አንድ ልጁ ተረከው ነው የሚለው ዮሐንስ። ሌላ ሊተርክልኝ የሚችል የለም እንዴ። የጆዋ መጽሔት አደረጉት እንዴ? ይሄ እጄ መጣው ኮተቤ መሰለን። እኔ እንደዚያ የሚያቀልብኝ የእግዚአብሔር መንግስት የሚያቀልብኝ ሰው አልወድም ነው። እኔ ደስ አይለኝ። በቃ ሄድኩኝ አየሁኝ። ወገኖቼ ለምን ትመልሰኛለህ አልኩት። አንተ እየሄድክ እየመጣ የምትነግረኝ ከሆነ እኔ ምን ይሰራልኛል? እኔ ያልተነገረ እጅ ያልነካው ጆሮ ያልሰማው አይኔ ያላየው ሃሌሉያ። መባ የምሰጠው ተደስቼ ነው። አስራት የምከፍለው ተደስቼ ነው። መባ የምሰጠው ተደስቼ ነው። አስራት የምከፍለው ተደስቼ ነው። መባ የምሰጠው ተደስቼ ነው። አስራት የምከፍለው ተደስቼ ነው። መባ የምከፍለው ተደስቼ ነው። አስራት የምከፍለው ተደስቼ ነው። ተደስቼ ነው።